ልጄ ነፍሰ ጡር ነበረችና የደም ግፊት አስቸገራት። በዛ ላይ በጣም በከባድ ሁኔታ የደም ግፊት አስቸገራት። ከዛ በኋላ በቃ ሐኪሞቹ ይሄን ሳምንት እያሉ ጭራሽ እናጨናግፋሉ ማለት ነው። እግዚአብሔር ሰው ጋር ደውልና አገናኝሻለሁ ከኔ እንዲህ ተብሏል ነው የምትሰማው። ለእሷ ግን በቀጥታ ነው ያ መልእክት የሚደርሰው። በኋላ ስላት እሺ ደውዪልኝ አለችኝ። እሺ አልኩኝና ደወልኩኝ። አዋጁ ተገለበጠ በይ፣ አዋጁ ተገለበጠ በይ፣ አዋጁ ተገለበጠ። ይኸው ዛሬ በኢየሱስ ክርስቶስ ስም ጠላት ያቀደውን እቅድና አዋጁ ገለበጥ ነው። አሜን። ጠላት ያሰበውን ሀሳብ በሙሉ ገለበጥ ነው። አሜን። የሆነ ነገር ሐኪሞቹን ግራ የሚያጋባ ምልክት እንድታይ ጸልያለሁ። አሜን። የሆነ ምልክት እንድታይ ጸልያለሁ። አሜን። ምልክት ብቻ ይሁንልሽ። አሜን። የከበረ ምልክት ይሁንልሽ። አሜን። የልዩነት ምልክት ይሁንልሽ። አሜን። አባት እግዚአብሔር ሆይ ጠላት ያቀደውን እቅድና ዓላማ አፍርሰነዋል። አሜን። ሰዓት ጀምሮ ጠላት ያሰበውን ያቀደው አንድ ነገር እንዳገኘ አሁን በቀጣዩ ሳምንት ላይ ባለው ፕሮግራም ላይ አሜን እጆች ከእሷ ጋር እንዲዘረጉ ጸልያለሁ። አሜን። ይኸው ድንቅ ይሁንልሽ። አሜን። ግሩም ነገር ይሁንልሽ። አሜን። ግሩም ነገር እንዲሆን ጸልያለሁ። ይሁንልሽ ኢየሱስ። አሜን። እኛም እናቲቷም ልጅየውን በሰላም አድርገን ወደ ቤታችን ገባን። ክብር ለጌታ ይሁን። እስኪ አጨብጭቡ ለዚህ ጌታ ነው። እግዚአብሔር ትልቅ ነው። አሜን። እውነት ትልቅ ነው። አሜን። አባቴ ብሩካን ጌታ ኢየሱስ ድንቅ ነገር ይሰራልናል። በእውነት ብንታክትም ቢደክመንም እግዚአብሔር ግን ስራውን ይሰራል። ያው በህይወት ደረጃ በእውነት ነው የምላችሁ። ልጄ ነፍሰ ጡር ነበረችና የደም ግፊት አስቸገራት። በዛ ላይ በጣም በከባድ ሁኔታ የደም ግፊት አስቸገራት። ከዛ በኋላ በቃ ሐኪሞቹ ይሄን ሳምንት እያሉ ጭራሽ እናጨናግፋሉ ማለት ነው። አንቺ መዳን አለብሽና ይሄ ጽንስ ይጨናገፍ ተባለ። ከዛ በኋላ አለች ደወለች፣ ወይ እንዲህ ችግር የለም እኛ እግዚአብሔር ይሄንን አልሰማንም አልኳትና ከዛ በኋላ እግዚአብሔር ሰው ደወልኩለት። ስደውልለት ማሚ ምንም አታስቢ አለ፣ ሁኔታው ችግሩ አለ፣ ነገር ግን አልፋው ትሄዳለች፣ ልጇንም ትታቀፋለች፣ እሷም በሰላም ትገላገላለች አለ። በጣም ደስ አለኝ፣ ውስጥ ሀሴት አደረገና አልኳት። ደወልኩና ወይ እንዲህ ብሎኛል የእግዚአብሔር ሰው አልኳት። ያው ችግሩ ሲመጣ ያው ሞትና ህይወት ላይ ስትፋጠጥ እምነት ይላል። በጣም ነው የተፈተነችበት። ከዛ በኋላ ግን ለማንኛውም እናቴ ብትመጪልኝ ደስ ይለኛል አለች። እሺ አልኳትና እኔም ተነሳሁና ሄድኩኝ። ከዛ በኋላ ሲሄድ እውነት እኔ እንዳልጨነቅባቸው እንጂ ሆስፒታል አስተኝተዋል አለ። ከዛ የት ነው ያላችሁት ስላቸው ተክለ ሃይማኖት ሆስፒታል። ኦኬ አልኩኝና ሄድኩኝ እዛ ድረስ። በኋላ እዛ ሲሄድ እውነትም አስተኝተዋታል፣ ይቆጣጠሯታል። ወዲያው ወዲያው የሚያዩዋት እና ጽንሱን ሊያጨናቅፍ የወጣ እሷን ሊበላ የወጣው በእውነት እላችኋለሁ ጌታ ኢየሱስ በሁለቱ በብላቴናው በእሷ ድንቅንና ተአምራትን ሰራ። አሜን። በእውነት ነው የምነግራችሁ። ከዛ በኋላ በቃ አልኳየዋትና አሁን ይኸውልሽ እግዚአብሔር ሰው ጋር ደውልና አገናኝሻለሁ ከኔ እንዲህ ተብሏል ነው የምትሰማው። ለእሷ ግን በቀጥታ ነው ያ መልእክት የሚደርሰው። በኋላ ስላት እሺ ደውዪልኝ አለችኝ። እሺ አልኩኝና ደወልኩኝ። ለእምነት እንዲሆናችሁ ሁለቱ የተመላለሱበትን ስልክ ቅጅ ሁሉ አለኝ። እስኪ አዋጁ ተገለበጠ በይ፣ አዋጁ ተገለበጠ በይ፣ አዋጁ ተገለበጠ። ይኸው ዛሬ በኢየሱስ ክርስቶስ ስም ጠላት ያቀደውን እቅድና አዋጁ ገለበጥ ነው። አሜን። ጠላት ያሰበውን ሀሳብ በሙሉ ገለበጥ ነው። አሜን። እዚህ ሰዓት ጀምሮ በአንቺ ህይወት እግዚአብሔርና እግዚአብሔር ያለው ነገር ይሁን። አሜን። አሜን። ነገሮችሽ ወደፊት እንዲንቀሳቀሱ ጸለይኩ። አሜን። ነገሮችሽ አካል እንዲደርሱ ጸለይኩ። አሜን።
በልዩ ከፍታ መንፈስ በኢየሱስም በእናትና ከአብረሽ እንድታይ ውስጥሽ ላይ ያለውን እግዚአብሔር ያስቀመጠውን ስጦታ አሁን በእግዚአብሔር አሳልፈ ሰጥ። አሜን። የሆነ ነገር ሐኪሞቹን ግራ የሚያጋባ ምልክት እንድታይ ጸልያለሁ። አሜን። የሆነ ምልክት እንድታይ ጸልያለሁ። አሜን። ምልክት ብቻ ይሁንልሽ። አሜን። የከበረ ምልክት ይሁንልሽ። አሜን። የልዩነት ምልክት ይሁንልሽ። አሜን። የአሸናፊነት ምልክት ይሁንልሽ። አሜን። ደቂቃ ጀምሮ ውስጥ ላይ ባለው በጽንስሽ ላይ የእግዚአብሔር እጅ እንዲጨመር ነገሮቹ ወደፊት ከፍ እንዲሉ እንዲጨምር አድርሻለሁ። አሜን። ሁሉ ነገር አብዴት እንዲሆን አሜን። ሁሉ ነገር ተካክሎ እንዲያልቅ በኢየሱስ ስልጣን እያለው አሜን። ተአምረኛ ነገር ይሁን። አሜን። አስገራሚ ነገር ይሁንልሽ። አሜን። አባት እግዚአብሔር ሆይ ጠላት ያቀደውን እቅድና ዓላማ አፍርሰነዋል። አሜን። ሰዓት ጀምሮ ጠላት ያሰበውን ያቀደው አንድ ነገር እንዳገኘ አሁን በቀጣዩ ሳምንት ላይ ባለው ፕሮግራም አለ። አሜን። ከእሷ ጋር እንድትዘረጉ ጸልያለሁ። አሜን። ይኸው ድንቅ ይሁንልሽ። አሜን። ግሩም ነገር ይሁንልሽ። አሜን። ግሩም ነገር እንዲሆን ጸልያለሁ። ይሁንልሽ በኢየሱስ ስም። አሜን። አንደበትሽ ቃል ጋር እሰራለሁ ያልክ እግዚአብሔር አሁንም እንደምትሰራ አምናለሁ። አዲስ ነገር ይሆን። አሜን። አሜን። አሜን በኢየሱስ ስም። አሜን በኢየሱስ ስም። አሜን በኢየሱስ ስም። አሜን። 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 እኔም ጸልይልሻለሁ። እሺ። እግዚአብሔር አምላክ የሚያደርገው እናያለን። አሜን። የጨመሩ ቃል ላይ እሺ። አሜን። አሜን። ወንዱና ምንም እንዳፈሪ እንጸልያለን እኛ። እሺ። እግዚአብሔር አዳዲስ ነገር እያደረገ ወደፊት ያስፈልግሻል። እንዳፈሪ አሜን። እሺ። 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 ባይ ተባረክልኝ። እሺ። አሜን። እሺ። አመሰግናለሁ። ተባረክልኝ። እሺ። አሜን። እሺ። ሃሌሉያ! እስኪ ለእግዚአብሔር ዕልልታ ጭብጨባ። ክብር ለጌታ መንፈስ ይሁን። ሃሌሉያ! ኢየሱሳችን ጌታ አሜን። ገና 37ኛ ሳምንት ልትይዝ ወደፊቷ እየቀረ እያለ ነው አሁን ይሄ ጸሎት ሁሉ የተጸለየላት እና ሆስፒታል እንደገባች ማለት ነው። ሐኪሙ በቀጥታ ወደ ኦፕሬሽን ክፍል ነው ይዟት ሄደ ወደ ኦፕሬሽን እና ህፃኑንም እሷንም ሊገላግል ማለት ነው። ከዛ በኋላ ህፃኑ ካወጡት በኋላ የለም ህፃኑ እሷን ይዘዋት ሲሄዱ እኔ የእግዚአብሔር ሰው ከጸለየ በኋላ እንዲህ ክፍሏ ውስጥ በርከክ ብዬ እየጸለይኩ እያለሁ ህፃኑን በፎጣ ጠቅልሎ እንዲህ አምጥቶ ቁጭ ያደረግልኛል። ከዛ አየውና ነው ይሄ የኔ አይደለም፣ ይሄን አልተባለም ነው። ለምን በዛ ሰዓት ነው ታክፈሽ ትወጫለሽ ነው የተባለችው። ግን በዛ ሰዓቱ ላይ ለኔ ግን ምን ያሳየኝ ነበረ? በፎጣ ተጠቅልሎ ህፃኑን እንደዚህ ከፊቴ ቁጭ ያደርገዋል። ሳየው ህፃኑ ነው ይሄን አልተባለም፣ የሞተ ነው ትታቀፊያለሽ አልተባለም። ሕያው የሆነው ልጅሽን ከነ እናትየው በሰላም ይዘሻል ቁጭያለሽ የተባልኩት ብዬ እኔ በጠላት ላይ ፎከርኩበት። ግን ይሄን የማየው በልቤ ነው። እዛው እንዲህ እየጸለይኩ በራእይ ነው የማየው። ስም አለ በኢየሱስ አልም ብዬ በጣም ተቃወምኩኝ ነገሩ። ከዛ በኋላ እውነቱን ለካ ያ ነገር እዛ ጋር ተፈጽሞ ነበረ። ህፃኑ ሄዷል፣ እናትየው ሄዳለች። ግን ጌታ ምን ብሏል? ቀድሟል። የተቀደመ ነው ጠላታችን። አሜን። የተቀደመ ተብለሽኗል። በቃ እሱ በእኛ ብሎ ነበር። እናትና ልጅ በቃ በእኛ ሆኖ ነበር። እኛን ሊያስለቅስ ሊያሳዝን ነበረ። ነገር ግን ተቀድሟል። አስቀድሞ ቃል ወጥቶበታል። እኛም እናቲቷ ልጅ የሆኑ በሰላም አድርገን ወደ ቤታችን ገባል። ክብር ለጌታ ይሁን። እስኪ አጨብጭቡ። ለዚህ ጌታ ክብር ይሁንለት። ዛሬ እንዲህ ይሆናል። እንዳንተ ሳትጠብቁ ጠላት የፎከረው ነገር በስውርም ቢሆን በፊት ለፊትም ቢሆን ከእናንተ ላይ ዛሬ ይነቀላል። በሰላም ወልዳችሁ በረከታችሁን፣ ጤናችሁን፣ ጸጋችሁን
በሰላም ታቀፋላችሁ። በሰላም ወደ ቤታችሁ ይዛችሁ ትገባላችሁ። እግዚአብሔር እንዲህ ያወራኝ ነው። ለሚያምነው ሰው ይሆንለት። አይኖቻችሁን ዘርግተው ተፈጸመ ለሚሉ ሰዎች ይሁንለት በኢየሱስ ስም። ይሁንላችሁ በኢየሱስ ስም። ፈጽሞ በሕይወታችሁ ላይ አዲስ ነገር ይሆን። እስኪ የኔ ጊዜ ነው በሉት። አሁን ከዚህ ቤት ስትወጡ በእንደዚህ አይነት ምስክርነት የምትሞሉ ሰዎች አላችሁ። የዛሬ ሳምንት የምትመሰክሩ ሰዎች አላችሁ። የዛሬ 15 ቀን የምትመሰክሩ ሰዎች አላችሁ። አሁን ልጁ ትልቅ ሆኗል። 17 ቀን ማወያ የህፃናት ማሞቂያ ውስጥ ማለት ያለ ጊዜው ስለወጣ ግድ ማሞቂያ ውስጥ ስለነበረበት 17 ቀን እዛው ተክለ ሃይማኖት ሆስፒታል ተኛ። ከዛ በኋላ በጣም በሚገርማችሁ ጠንካራ ልጅ በጣም የሚገርም በቃ አሁን ራሱ እኔ እንደዚህ ቁጭ ካላልኩ እያለ የሚታገደ ልጅ ነው። በጣም የሚገርም ነው። በጣም ጠንካራ ልጅ ነው። ለምን የኪዳን ልጅ ስለሆነ ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ አለቀ ነገር ላይ ማስገረም ማስደመም እግዚአብሔር ያውቅበታል። አሜን። ጌታ ኢየሱስ አጫጭቦ እስኪ ለጌታ ክብር ይሁንለት፣ ክብር ይሁንለት። ሃሌሉያ! ክብር ይሁንለት፣ ክብር ይሁንለት። እስኪ በደንብ ጮና ክብር ሆኗል በሉ እስኪ። ክብር ሆኗል። ይሁንላችሁ። በጣም እንድሰሙ ፈልጋለሁና ማሚ አሁን እያወራች እያለች አስታውሳለሁ። አንድ ቼክ ጋር ባር ላይ እነሱ ይኖሩበታልና እርጉዝ ሆና ስትወጣ ልጄ እጇን ብቻ ጨብጥ እና በቃ የሆነ ነገር ባልሰጠ እርጉዝ ነች። ወጣችና በር ላይ ቆማለች። መኖሪያ ቤታቸው በር ላይ ስትቆም አስታውሳለሁ። ቸርቹ ግቢ ውስጥ ፕሮግራም እዛ ጋር የሆነ ፕሮግራም ነበረና ልክ ኦዷን ይቋል ይሄ ስጦታ በሰላም ይመጣል። ከዛ በኋላ ደግሞ ከፍላን ደግሞ አስቀላ የሆነ ችግር በቃ ሐኪም ያወራው ሌላ ነው። በቃ እናንተ ብቻ ወደ ቤት አሜን አትሉ። በጣም ጊዜው ከባድ ነው። አሁን እሷ ስትመሰክር ለእናንተ ቀላል ሊመስላችሁ ይችላል። እሷ ያለፈችበት መንገድ የልጇ ጉዳይ ከባድ ነው። ምጡ ከባድ ነው። ሁኔታው ከባድ ነው። በቃ ጠላት በእሷና በሕይወቷ አደገኛ ነገር ነበር የሰራው። አምላክ ግን እንዲህ አለ ዝም ብሎ አድርጌዋለሁ አለ። አይችልም እንደ የኔ ጌታ እስኪ ይችላል በሉ እስኪ። እስኪ ፈጽሞ ይችላል በሉ እስኪ። አይችልም እግዚአብሔር እስኪ ይችላል በሉ እስኪ። እዚህ ብዬ ልባርክሽ አሁን የመጨረሻ ለእሱ በጀት ይመደብ። አሁን ለብላቴናው በጀት ይመደብ። ለአንቺ ለራስሽ በጀት ይመደብ። ያልጠበቅሻቸው በጀቶች ይመደብ። አሁን እንዲህ አይነት ነገር አያለው። ስለ አንቺ ብዙ ሰዎች ይነሱ አያለው። እግዚአብሔር ስለ አንቺ ሲሟገትልሽ አያለው። እግዚአብሔር ስለ አንቺ ራሱ ሲሟገትልሽ አያለው። እንዲህ ብሎኛል ጌታ። አሁን አዲስ ነገር አደርጋለሁ አለ ጌታ። በሕይወትሽ ተአምራት ይሆናል ማለት አለ ጌታ። በሕይወትሽ ድንቅ ይሆናል ማለት አለ ጌታ። አሁን ድጋሚ የሌለው ምስክርነት አያለው። አንቺ አትጨነቂ። እግዚአብሔር ለአንቺ መኖሪያሽ ሆነ አያለው። በርግጥ አዳማ ምድር ላይ ጥቂት ጊዜ ነው የምትቀመጪው። አዳማ ምድር ላይ ጥቂት ጊዜ ነው። ከዚህ በኋላ አንቺ አዲስ አበባ ስትሆኚ አያለው። ለእኛ ለራሳችን አንቺ ውድ ሆነሽ አያለው። ይሄንንም እመሰክርላችኋል። እንደዚህ ፕሮግራም ላይ መጥቼ ማለት ነው ተነሳና ፕሮግራም እያገለገለ እያለ ማሚ አዲስ አበባ ወጥተሽ ነው ያለኝ። ምክንያቱም ከዛም በፊት ሰምቻለሁ አንድ ቦታ ላይ አንድ ብላቴና ናት ማሚዬ አንቺ አዲስ አበባ ትገቢያለሽ፣ ግን ልጅ አሳዳጊ አይደለሽም። ልጄን ውስጥ ሁን አትሁን የምታውቅ ነገር የለም የእግዚአብሔርን ነገር ግን ስሙ። ከዛ ማሚዬ አንቺ አዲስ አበባ ትገቢያለሽ፣ ግን ልጅ አሳዳጊ አይደለሽም ማለችኝ። አሜን አልኳትና ከዛ በኋላ ከፕሮግራሙ በኋላ ግን ልጄ ነፍሰ ጡር እንደሆነች ነገርኳት። ይሄኛውም ልጄ ይሄንን ነገር ተናገረኝ። ስሙ ብሩክ ይሁን። ሌላ ሰው በሶስተኛ ደግሞ አጸናልኝ። እንዴ እናንተ አባቸው ትሸኝ ነው በቃ ጨክታችሁ እኔ ከእናንተ ጋር ሰራለሁ እያልኩ እያልኳቸው ኢየሱስ ጌታ አሜን አሜን። ክብሩን እሱ ይምሰል። ጸንቷል በሉ እስኪ። አንቺ ከዚህ በኋላ የምታየው ነገር አለ። ኢየሱስ ጌታ ነው። እና ይሁን አዲስ ነገር ይሁን። በረከትሽ ይቀጥል በኢየሱስ ስም አሜን።